ምን ማለት ነው? ምን እያልክ ነው? አንቺ ነሽ እኔን የምታደርጊው? እስቲ ሳምጣው ነኝ ታማን እንዴ ምን ሆኖ ነው? አያ አጋጣሚ ስለመጣሽ ነው እንጂ ችግር የለውም። አጋጣሚ በዚህ ሰዓት እኮ ቤት አትሆንም። ለምንድነው መግደል የፈለጋችሁ? ታሜ ምንድነው? ምን አጠፋ? ምን አደረጋችሁ? ይሄን ያህል አላቅሽም ማለት ነው? ምንድነው? ቤቴ ልትሰልይ ነው የገባሽው? ምን ፈልገሽ ነው? ልትገይና የላከችኝ ደግሞ ጓደኛሽ ናት። ገባሽ? ማን? ሊዲያ? አዎ አታረገውም። ሊዲያ ነው አንዴ ተረጋጊ። ቤት ሰማሽ? ምንድነው? አፍሽን ዝጊ። አፍሽን ዝጊ ማለት አይደለም። እና ይሄን ጉድ እንዲሰሙን ነው ለሱ ያመጣብኝ። ምንድነው? አይደለም እንደዛ አይደለም። ልቤን እያመመኝ ስለሆነ አታስጩ። ይኸውልሽ ሳምራዊት አዳምጪ። እሺ የምታዳምጪው ትክክለኛውን ነገር እንድናጣራ ወይም ደግሞ ትክክለኛው ነገር ላይ እንዲደረስበት ነው። በጣም ለመንኩሽ። በጣም በቃ ከቁጥጥሬ ውጪ ስለሆንሽ ነው። አይደለም መቆጣት ካለበትም እኮ መቆጣት መብቶ አለው እኮ። እኔ ካንተ ጋር እንደዚህ አይነት ግንኙነት አለኝ። መቼ ነው እንደዚህ አይነት ነገር የተፈጸመው? ንቀጠኛ ማናገር ፈልጋለሁ እኮ እንደዚህ ሆነሽ አይደለም የምትናገሪው። እኔ ሆኜ ላናግራት። ባሌ ልትገለው የመጣች ሴት ናት እኮ። ካንቺ ክብር ትዳሬ ነው የሚበልጥብኝ። ስለዚህ ስልኩን አምጪው። አላደረኩም ያልሽ ነው አይደል? ምን አይነት ጥቃት? እሱን አንተ ታውቃለህ። እኔ በማላውቀው አይደል እንዴ አልገኝ ውስጥ የተገኘሽው አንቺ? ጭራሽ እኔ የተገኘው አዎ። በዚህ ልክ ምንድነው ተደፍረሽ እዚህ ቤት ነው ያልኩሽ። ሌላ ሜጅ የለኝም። ገና ራሴን ለማቋቋም ብዙ ነገር ይጠበቅብኛል። ምንድን ነው የምፈልጊው? ምንም እኔ ስራዬን ነው እየሰራሁ። ቆይ የምፈልጊውን ነገር ልስጥሽ አልኩሽ አይደል? ምንም አልፈልግም ካንተ። በቃ ይኸውልሽ ቴሌግራም ያምን መረጃ ላገኛለሽ። ለምንድን ነው ማሰጪኝ? እኮ ህይወትሽን የምትፈልጊ ከሆነና በህይወት መቆየት የምትፈልጊ ከሆነ እሺ ሌላ ሰው ላጤ ምናምን ወይንም ደግሞ ምናምን ቢሆን አዎ ይባላል። አንተ ማን ነው? አንተ ከየት ነው ይሄን መረጃ ያገኘሽ? ጀመር ማን ነው እንደዚህ ነገር እኮ ይኸውልሽ ስልክሽን አሳይኝ። ምንም ችግር አይደለም። ምን እኮ እሺ ማስረጃ ባላደረኩት ነገር እየተከሰስኩ ያለሁት እኔ ነኝ። በነገራችን ላይ እኔ ነኝ እንደዚህ መቆጣት ያለብኝ ሲጀመር ማለት ነው። እኔ እየተቆጣሁሽ አይደለም። አንቺ አፍሽን አትክፈቺ። ቁጭ በይ ስልኬን መልስልኝ። ከእናንተ ምንም አልፈልግም። ስልኬን መልስልኝ። ስልኬን መልስልኝ። ሰማኛለህ? ስልኬን መልስልኝ። ነገርኩሽ ለመጨረሻ ጊዜ ነው። ሰማኛለህ? ስልኬን መልስልኝ። ስልኬን እንድመልስልኝ ይፈልጋል። ይኸውልሽ እጄን ማንሳት አልፈልግም። ታስገድጅኛለሽ። ሰማኛለህ? እኔ ካንተ ምንም የምፈልገው ነገር የለም። ስልኬን ብቻ መልስልኝ። አሁን ስልኩ ላይ ያለውን ነገር በሰላም ትነግሪኛለሽ ወይስ አትነግሪኝ? የከፋ ነገር ውስጥ መግባት ትፈልጊያለሽ ወይስ አትፈልጊም? ስልኬን መልስልኝ በሰላም። ካንተ ጋር ምንም አይነት ወሬ የለኝም። አልመለስም። ለምን ደግሞ አትመልስልኝ? ማን አንተ? ለምንድን ነው ስልኬን የምትወስደው? የገዛ ንብረቴ ነው አይደለ? መብቴ ነው አይደለ? ስልኬ እዚህ ጋር ግን የሰው ህይወት አለ። ይልሻያ አንድ ነገር ልንገርሽ። ስልክሽ እንድመለስ ትፈልጊያለሽ? አዎ። ሌላ ምንም ከናንተ የምፈልገው ነገር የለም። ምንም ዝዋዝንኪ አልፈልግም። ብቻ ስልኬን መልስልኝ። እኔ ካንቺ አንድ ነገር ፈልጋለሁ። እሱን ካደረግሽልኝ ምንድነው የምፈልገው ከኔ? ታደርጊዋለሽ? ምንድነው የምፈልገው ከኔ? ይኸውልሽ አሁን እኔ እንደተረዳሁት ከጀርባሽ የሆነ ነገር እንዳለ ግልጽ። ምንም ነገር የለም ከጀርባዬ። ስልኬን ብቻ መልስልኝ። በቃ እባክህ ስልኬን መልስልኝ። እባክህ ስልኬን መልስልኝ። ክፈችልኝ ሳልል ይሄን ስልክ ወስጄ ባስመረመር ምን ላገኝ እንደምችል ግልጽ። አንቺ ተበዳይ ከሆንሽ የስልኩ እኔ ጋር መሆኑ እኔ ላይ አፍጨረጭርሽም። ምናልባት እሱም እንዳለው ወደሽው ወይንም ደግሞ ፈለገሽው በሆነ ምክንያት የሆነ ነገር አለ። እኔ እናትም እህትም ነኝ፣ እረዳሻለሁ። ተግባባ? እንደ ወንድም እንደረዳሽ እንዳግዝሽ ከፈለግ ቅድም ምንድን ነው ያልሽኝ? አንተ የህግ ሰው ብትሆን ኖሮ እኔ ነበር የምትሰማኝ ብለሽኛል አይደል? አዎ። እንደሰማሽ ከፈለግሽ የምታውቂውን ነገር ንገሪኝ። እኔ ስልኬን ብቻ ነው የምትመልስልኝ የምፈልገው። ምንም አይነት ወሬ የለኝም ካንተ ጋር። እባክህ ስልኬን ብቻ መልስልኝ። ምንም ነገር መልስ ይሄን አድርጊ ወይስ እኔ ላግኝ? ይኸውልሽ ሁለት አማራጭ። እኔ ካገኘሁት የከፋ ነገር ነው የሚፈጠረው። አንቺ ከነገርሽኝ እተባበርሻለሁ። ምረጭ። ደቂቃ ሰጥቼሻለሁ። አስቢ ነው። በምን አይነት መልኩ ነው አንተ እኔ ልትተባበረ የምችል? ምንድን ነው የምትፈልጊው? ከሱም ሆነ ከዚህ ቤት ወይንም አጠቃላይ በህይወትሽ የምትፈልጊው ነገር ንገሪኝ። ገንዘብ፣ የተሻለ ስራ፣ ከሀገር መውጣት፣ ምንድን ነው? ለዚህ ነው ይሄን ማደርገው። እዚህ ስልክ ውስጥ እንደዚህ አይነት ፋይል አለ ካልሽኝ
እኔ የምትፈልጊው ነገር አሟላልሻለሁ። ፋይሉን ታጠፊያለሽ፣ ከዚህ ቤት ትወጫለሽ። የምትፈልጊው ነገር እኔ በምን ላምን እችላለሁ? እንዴት ነው እኔ ከዚህ ሁሉ ነገር ነፃ መውጣት የምችለው? አስቢው። ይህን ሳታደርጊ ስትቀሪ ትክክለኛው ነገር ላይ እኔ ስደርስ መጀመሪያ ስላላልሽኝ ስራዬን ነግሬሻለሁ አይደል? በዛ በኩል በእኔ መንገድ ምን ላደርግ እችላለሁ? እስኪ ገምጪው። ከዚህ ውጭ ከማመን ይህን ከማደርግና አንቺ እኔን ከማመን ምረጭ። አላውቅም። እኔ ሲጀመር በቃ እኔ ምንም እንደዚህ አይነት ነገር ውስጥ መግባት አልፈልግም። ስልኬን በሰላም ስጠኝና ከዚህ ቤት እንድሰጥሽ አድርጊ። ለመጨረሻ ጊዜ ጠይቅሻለሁ። ያለው ጊዜ የኔን ውሳኔ ነው የምወስደው እኮ። እኔ አሁን በምን አይነት ሁኔታ ነው ከዚህ ነገር ጉዳይ እኔ ነፃ ልውጣ? አማራጭ ሰጥቼሽ ያለውን እያልኩሽ ነው። ካልሆነ ጊዜን አታቃጥይ ሴትዮ። እኔም የሄድበት ብዙ ስራ አለብኝ። ቶሎ በይ እኮ። ምንድን ነው እንድነግር የምፈልገው? ለምን በምን አይነት ምንድን ነው እንድነግር የምታውቂውን ነገር ለምንድን ነው እንድደግመው የምታደርጊ? ስለምን ጉዳይ እንደምናወራ ግልጽ ነው አይደል? ቶሎ በይ ጊዜ አታባክ እኮ። በቃ ሲጀመር በቃ ሁሉ ነገር ውሸት ነው። ውሸት ነው እዚህ ጋር እየተፈጠረ ያለው ነገር በሙሉ ማለት እኔ ነኝ ሁሉም ነገር እያደረግኩት ያለሁት። እዚህ ቤትም የገባሁት አላማዬ ስራዬን ለመስራት ሳይሆን ሌላ አላማ ይዤ ነው የገባሁት። ምን አይነት አላማ እኮ? በቃ እዚህ ቤት ከመግባቴ በፊት ከሳምራዊት ጓደኛ ጋር ታወቅ ነበርና። ሳምራዊት ማለት የተመረጥ ባለቤት? አዎ። እኔ እንዴት እንደምነግር አላውቅም። በቃ ከሷ ጓደኛ ጋር ከዚህ በፊት እንተዋወቅ ነበርና ሁለቱ ደግሞ የረጅም ጊዜ ጓደኛሞች ናቸው እና አብረው ብዙ ነገር አሳልፈዋል። የረጅም ጊዜ ጓደኛሞች ናቸው። በጣም በቃ ረጅም ጊዜ የሚተዋወቁ ጓደኛሞች ናቸው እና እኔን ደግሞ ከጓደኛዋ ጋር እንተዋወቅ ነበር ምናምን እና ከሳምራዊት ጓደኛ ጋር? አዎ። እና ከሆነ ጊዜ በኋላ እነሱ በቃ ስራቸውም ተስተካከለላቸው ምናምን አሪፍ ህይወት እየኖሩ ነው ምናምን። ይህንን ነገር ጓደኛዋ በጣም በቃ ለእሷ ጥሩ ስሜት አይሰጣትም ነበር። ይህንን ነገር ዝም ብላ እንደ ቀልድ ትነግረኝ ነበር። ከዚህ በፊት ብዙ አንተዋወቅም ከእሷ ጋር፣ ግን በቃ ስለ እሷ ታጫውተኝ ነበረ ምናምን እና ከሆነ ጊዜ በኋላ በቃ ይህንን ሀሳብ ማለት ሁለቱ ቤት ገብቼ የሁለቱን ትዳር በመበጥበጥ እና ምን በቃ እሷ እዛ በነበረችበት ጊዜ መድኃኒት ምናምን እሰጠው ነበረ ራሱን እንዲያደክመው ምናምን ጤናው ላይ ችግር እንዲፈጥርበት። አዎ ያ ነገር የተፈጸመ ቀንም መድኃኒት ሰጥቼ አደንዝዤው ነው። ምክንያቱም ቪዲዮ ያስፈልገኝ ነበር የሁለቱን ትዳር ለመበጥበጥ፣ ይህንን ቪዲዮ ለእሷ ለማሳየት። ስለዚህ ስልክ የሱ ቪዲዮ ነው ያለበት ማለት ነው? እና በቃ ከእሷ ጋር ተነጋግረን ብዙ ነገሮችን እናደርግ ነበር። እዚህ ቤት ከመጣው ቀን ጀምሮ በቃ ብዙ እቅዶች አቅደን የገባነው ቀስ በቀስ ትዳራቸው እንዲበጠበጥ እና ጤናቸውም ላይ ችግር ካጋጠመ እና ብቻ ሀብቱን ያስፈልገናል፣ ብሩ ያስፈልገናል ለሁለታችን እና ሁለቱን በቃ አስወግደን ብሩን ለመውሰድ ሀብታቸውን ለመውሰድ ሀሳባቸው። ለዛ ነው ሲጀመር እዚህ ቤት የገባሁት። ይህንን የላከችሽ ደግሞ ጓደኛሽ ናት? የሁለታችሁም ጓደኛ? አዎ ከኔ ይልቅ ከሷ ጋር በጣም ጓደኛዎች ናቸው። በጣም ነው የምታምናት። ብዙ ነገሮችን ነው የምትነግራት። እንደ ጓደኛም እንደ እህትም ነው የምታያት እና ብዙ ነገሮችን ወደ ቤት ዘልቃ ለማየት እድል ታገኛለች፣ ብዙ ነገሮችን ለማወቅ እና ያ ነገር ለእኛ አግዞናል። ምክንያቱም በቃ በጣም ነው የምትወዳት።
ሁሉ ነገር ነው የምትነግራት፣ ስለ ትዳሯ ስለ ሁሉም ነገር ታውቃለች። ቤት ድረስ ዘልቃ ገብታና ያ ነገር ለእሷ በጣም ጠቅሟታልና በቃ ቀን በቀን በቃ ያ ነገር እሷ ላይ ቅናት አሳደረባትና እኔንም እንደዚህ አይነት ነገር ስታማክረኝ በቃ ተስማማውና ይሄን ነገር ለማድረግ ወሰነ። ከአንቺ ጋር ስምምነታችሁ ምንድነው? ከዛ ገንዘብ ልትሰጠኝ የተስማማ ነው። ከዛ አንቺ እሺ ያልሻት? ጀመር አልተስማማውም ነበር፣ ግን በቃ ብሩ ስለሚያስፈልገኝ ተስማማው። ጀመር ምን ያህል ቢኖራቸው ነው ምን ያህል ገንዘቡን እንደምትቀበል ወይንም እንደምትወስድ አውቃ ነው? ምን ያህል ጊዜ ነው በምን ያህል ጊዜ ውስጥ ነው ይሄን ነገር ለመጨረስ ያሰባችሁት? እሷ በደንብ ታውቃለች፣ ስለሚወጣው ገንዘብ ስለሚገባው ገንዘብ ጓደኛዋ በደንብ ታውቃለች። ስለዚህ የምናገኘውን ገንዘብ ምን ያክል እንደሆነ ራሱ እርግጠኛ ሆና ነው የነገረችኝ። እኔም ማምኛታለሁ። ስለዚህ ሸርሸት አዎ፣ ምክንያቱም ገንዘብ ያስፈልገኛል። በጣም ብዙ ገንዘብ ነበርና በቃ እምቢ ማለት አልቻልኩም። መድኃኒቱን እሷ ናት የምታመጣልሽ? አዎ እሷ ታመጣልኛለች። እኔ እንዳያውቅ እያደረኩ እሰጠዋለሁ፣ ቀን በቀን እንዲያደክመው ምናምን። ወደፊት ከትንሽ ጊዜ በኋላም ጤናው ላይ ጉዳት እንደሚደርስበት ነግራኛለች። ምን ላይ አድርገሽ ነው የምትሰጪው? የሚጠጣው እና የሚበላው ምግብ ላይ አያውቀውም። ስለዚህ ያኔ አብረሽው ስተኝ አደንዝዘሽው ቪዲዮን ለመያዝ ብለሽ ነው? አዎ፣ ምክንያቱም ከሱ ጤና መቃወስም አልፎ ሁለቱም ላይ በጣም ነው የሚዋደዱት። በጣም ነው ማለት ለመጣላት እነሱን ለመጣላት ከባድ ነው። ስለዚህ ያለኝ አማራጭ ነው ያንን ቪዲዮ አሳይቼ ሁለቱን ለማጣላት ልክ አሁን የለችም ለስራ ስለወጣ ስትመጣ ያንን ቪዲዮ ላሳያት ነበር ያሰብኩት። ግን ያን ቀን በጧት ሲነቃና አጠገቡ ሲያገኝሽ ለምን ይሄን አደረግሽ ብሎ ሲጠይቅሽ እወዳለሁ ፈልጋለሁ ብለሽ ነበር? እውነት ነው? በጭራሽ እኔ ለሱ ምንም አይነት ፍቅር የለኝም። ሲጀመር ነገር ያለው እኔ ብሬን ፈልጌ ነው የመጣሁት። ግን በኃይል ከዚህ ቤት እንዳያስወጣኝ ምናምን ያን ቪዲዮ ከማሳየት ባለፈ በጉልበት ከሚይዘው ቢያንስ እንደዚህ አይነት ነገር ካልኩት ብቻ ቤት ለመቅረት የመጣሁት ሰበብ ነው። እዚህ መቆየት ስላለብኝ ነው። እሺ ወጪ ገንዘብ ልስጥሽ ብሎሽ ነበር አይደለ እንዴ? እሱ የሚሰጠኝ ገንዘብና እነሱ ከሞቱ በኋላ የምናገኘው ገንዘብ እንኳን አይደለም። ከሞቱ በኋላ የምናገኘው እኔ እኮ ምን አይነት ሂሳብ ነው በሰዎች ላይ ቁማር መጫወት? እሱ ልሰጠኝ ያሰው ገንዘብ ምንም ማለት አይደለም። ምክንያቱም እኛ ያቀርነው ገንዘብ በጣም ብዙ ነው። ቆይ ማለት እህት አይደለሽም እሷም አይደለችም ምናምን እነዚህ ቤተሰብ የላችሁ ምንድን ነው? እንዴት ልታገኙ ታሰባችሁ? ሲጀመር ገንዘቡን ራሱ ይሄንንስ እሷ ናት እያስተካከለች ያለችው? ጓደኛዋን በጣም ነው የሚዋደዱት። ማለት እሷ ትወዳታለች፣ እሷ የእሷን ያክል ባይሆንም። ስለዚህ ቤት ድረስ ሁሉንም ታውቃለች፣ ሁሉንም ነገር ታውቃለች፣ ሁሉንም ነገር ነው የምታማክራት። ስለዚህ ሁሉንም ነገር ስለምታውቅ እኔ እዚህ ጋር ሆኜ ያለውን ነገር ለመስራት ስሞክር እሷ ከውጪ እሷን የምትሰራውን ነገር በማጣራት ብቻ ነገሮችን ታስተካክላለች። እሷ ውጪ ሆና እና መድኃኒቷንም አለ። አዎ አሳዩ። ማሳየቱ አስፈላጊ ነው ስለሆነ እኮ ነው የምጠይቅሽ። ታሳይኛለሽ ወይስ አታሳይኝም? ሌላ ችግር ለምን ራስሽ ለምትፈጥሪ? በስርዓት ነው አይደል እያወራን ያለ ነው ምናምን አይደል እኮ። ስለዚህ መድኃኒቱን አምጪ፣ ሌላ ጭቅጭቅ ውስጥ አንግባ። እንደገና ተነሽ። አንተ ሰው ግን ማለት በምን አይነት ልክ ነው እንደዚህ የሚያስበው? ገና ለወደፊቱ እንደዚህ አይነት ገንዘብ አገኛለሁ ምናምን ብሎ አስበው የሰው ጭንቅላት ወዴት እየሄደ ነው? ያውም ደግሞ ወገን አይደሉም፣ ቤተሰብ አይደሉም፣ ምንም አይደሉም እኮ ቢያንስ ውርስ አገኛለሁ ብሎ እንዳይታሰብ
ያየው ከዛ የነም ይበላው የሚጠጣው ላይ ጠብ እያደረግሽ ትሰጪያለሽ። ሙሉ ነበር እና ጨርሰሽ ነው የቀረችው። ከዛስ ይሞታል። ከዛ እናንተ የምትፈልጉትን ገንዘብ ታገኛላችሁ። ቤተሰብ አለሽ አንቺ? ክፍለ ሀገር ናቸው። ወንድም ምናምን አለሽ? ዘይልኝ እኮ ገና አለሽ። ሚስቱ እንደዚህ ብታደርግስ? እኔ ነግሬያለሁ እኮ ብሩ ስለሚያስፈልገኝ። አይ ነው እሷም የወንድምሽ ሚስት ብር አስፈልጓት እንዲህ ብታደርግስ? ነገር ምን ነው ዝም አልሽ? ኮኔ ገንዘቡ እስካሁን አልጨረሳችሁም እንዴ? በቃ የሆነ ውሳኔ ለምንድን ነው ታምራት? አሁን ለምንድን ነው እኔ ግባ አላልኩም አይደል እንዴ? በቃ ኧረ እኔ እንዴ ትመጣብኛለች እኮ አይደለም ሳምንት ነው የምትመጣ ብለኛል አይደለ? ስለዚህ በቃ አሁን ለምን አትረጋጋም? እኔ እኮ ስራዬን እየሰራሁ ነው ያለሁት። ማግዝ ነገር ሳለሽ ቁጭ በልና የምናወራው ነገር አለ። ታዲያ ወደዛ አያል ያወራናቸው ነገሮች አሉ። እሱም መጥቷል። ራሱን መቆጣጠር እየከበደው ነው። አይተሻል። ቅድምም የተፈጠረው ነገር አይተሻል። ስለዚህ በሰላም ንገሪው ስለሁሉም ነገር። ምንም የምናገረው ነገር የለም። እርግጠኛ ነሽ? ምንም የምትናገሪው ነገር የለም? እኔ ማለት ታምራት። ስለዚህ መድኃኒት የምታውቀው ነገር አለ? በጭራሽ እኛ ቤት ሲጀመር እንደዚህ አይነት መድኃኒት የለም። ሀያል ሳሚ ለምን መጣሽ? እንዴት መጣሽ? ምን ነው አሙካን እንዴ አንተ እንዴት ተሳተ ማለት አያል ምን ነው ሰላም አይደለም? ሳሚ ምን ሆነሃል? ደህና ነህ? ምንድን ነው አሙካን እንዴ? ምንድን ነው አስጨነቀኝ? ልቀቀኝ። ምን ሆነሃል? ምንድን ናቸው እነሱስ? ታማን እንዴ ምን ሆነ ነው? ሀያል ምንድን ነው? አጋጣሚ ስለመጣሽ ነው እንጂ ችግር የለውም። ምንድን ነው አጋጣሚ? በዚህ ሰዓት እኮ ቤት አትሆንም። እኔ እኮ አንተን ሰርፕራይዝ ላደርግ እኮ ነው ተአምኜ የመጣሁት። ባለቤቴ ናት። ባለቤቱ ነው። ምንድን ነው ችግር አለ? ይቅርታ ደንግጬ ነው በጣም። እሺ እሱስ ምንድን ነው? ካሜራማኑ ምንድን ነው? ካሜራ ይዟል። ምንድን ነው ችግር አለ? አይደለም ቆይ አይደለም ሳምንት ይቀራታል ብለኸኝ ነበር። እኔ አጋጣሚ ነው የመጣሁት። ሰርፕራይዝ ላደርገው ነው። ኖ እሱ በዚህ ሰዓት ሁሌ ስራ ነው የሚገኘው እና እኔ ማታ ሬዲ ሆኜ ምናምን በቃ እሱን ሰርፕራይዝ አድርጌ ልጠብቀው ነበረ ቤት ሆኜ። ችግር አለ? አይ በቃ ችግር የለም። አረፍ ምን ሆነህ ነው? ምንድን ነው የማልፈው? አይደለም ግራ ገባኝ። እነዚህ ሻንጣውን ወደ ውስጥ አስገቢልኝ። እሺ ተነሽ አስገቢ። ምን ሰራልሽ እዚህ ጋር አንቺ? አሞሻል? እሷን ያመማት አንተን ነው? ምንድን ነው ማናቸው? እሺ ቆይ አይደለም ወይዘሮ ሳምራዊት ውስጥ አስገቢ። ቀስ በይ እሺ። የሚሰበር ዕቃ አለ። ምን ሆነ ነው ታሜ? ምንድን ነው ማለት አዲስ ሆኑብኝ። ምንድን ነው አሁን? አንቺ በአጋጣሚ ስለመጣሽ ነው። ስለምን እየተቀረጸ ነው ቤቱ? ምንድን ነው? እኔ በማላውቅበት ነው። አይ መረጃ ምናምን ፈልገው ዛሬ ነው ያልተደዋወልነው አይደል? ማታ ተደዋውለን ነበር እና አይ ብዙ አስፈላጊ ስላልሆነ ነው። ምንድን ነው አስፈላጊ የማይሆን ነገር? እኔ ማወቅ የሌለብኝ ነገር አለ እንዴ እዚህ ጋር? አንቺ እንዳላስጨንቅሽ ብዬ ነው። እኛ የምንጨርሰው ነገር እኮ ልጅቷ ታማለች። ምንድን ነው ቀስስ እያለች የምትሄደው? አንቺ አሞሻል እንዴ? አረ ደህና ነች። አይደለም እኮ ምንድን ነው? በጣም ደነገጥኩኝ። እኔ እንደዚህ አልጠበቅኩም። ቤት እንደሰራ መንገድ ጥዬ ወጣሁት። ሀያልዬ ደህና ነሽማ? ምን ሆነሽ ነው? አይ ምንም ማለት ተደውሎልሽ ነበረ? አይ እኮ ምንድን ነው የተፈጠረ ችግር አለ? ይኸውልሽ ሳምራዊት ከኛ ጋር በጣም ይቅርታ ስላደረኩ እኮ ለእኔም ያለኝ እሱ ሳምንት ትመጣለች ነው። እኔ ባሌን ሰርፕራይዝ ላደረገው ነው። በነገር ላይ በጊዜ ልግባና ቀድሜው ከስራ ሲመጣ ያው አይጠብቀኝም ብዬ ነው የማስበው። ዛሬ ሳምንት እንመጣለሁ ብዬ ነገርኩት
እና እኔ ራሱ ሰርፕራይዝ ሆንኩኝ በቤቴ ውስጥ። ምንድነው ይቅርታ ወንድም ካሜራው ምንድነው ባክና አጥፋልኝ። እኔ ብዙ ካሜራ አልወድም። እሺ ይኸውልሽ አንዴ አዳምጪኝ። እንዳልኩሽ እኔ ጋዜጠኛ ባይሉ ባላለው በአንድ ጉዳይ ነው እዚህ ልመጣ የቻልኩት። ምን ጋዜጠኛ? ምን መረጃ ማለት? ይኸውልሽ መምጣትሽ ጥሩ ነው። ጥሩ ሰዓት ነው የመጣሽው። ፈጣሪ ያውሉ ማለት ምንድነው? አስረዱኝ። የተፈጠረ ነገር አለ? ምንድነው? የምን ጋዜጠኛ? ምንድነው የማላውቀው ነገር? አይደለም ምንም የተፈጠረ ነገር የለም። ምንድነው ያርበታበት? ነገርሽ አይደል እንዴ? ቆይ ምንድነው ጋዜጠኛ? እኔ አይቼውም አላውቅም። ፊቱ አዲስ ነው የሆነው። በዛ ላይ ካሜራ ተደቅኗል ቤቴ ውስጥ። ምንድነው? ማጥፋት ምንድነው? ሀያል ማለት ነው። በአሁን ሰዓት ምን ልትነግራት ነው? እኮ መምጣቷ ጥሩ ነው። ቁጭ ብለን ሁሉንም ነገር እናወራለን። ምንድነው መምጣቴ ጥሩ የሆነው? እኮ እኔና አንቺ ብዙ ነገር አውርተናል አይደል? ምንድነው ያወራችሁት? እሺ ቆይ አይደለም ሳምሪ በቃ ዝም በይ። ምንድን ዝም በይ? ሀያል ሳምሪ እኮ ነኝ። ዝም በይ ነው ያልሽ? ስነ ስርዓት ነው። ይቅርታ ሀያል ነሽ አይደል? እኮ ከነሱ ጋር አወራለሁ። ሁሉም ባለበት ሁሉም ነገር እናወራለን። በሰዓት ምንድነው የተፈጠረው? ዝም በይ እኮ ነው ያለችኝ። ዝም በይ እኔ አይደለም እኮ እኔ አስረዳሻለሁ ማለት ንግግሯ እንዴ። ይኸውልሽ አሁን ማውራት ያለብኝን እንዴት ነው የምታወራው? ለምንድን ነው የማላወራው? ለምንድን ነው የምታወራው? አይደለም ይኸውልሽ ሳምራዊት አንዴ ተረጋጊ። ቤት ሰማሽ? ምንድን ነው በቃ አፍሽን ዝጊ። አፍሽን ዝጊ ማለት አይደለም ይኸውልሽ ሳምራዊት አፍሽን ዝጊ ማለት አፍሽን ዝጊ በቃ አንቺ እፈልጋለሁ ንገረኝ። ምንድን ነው አፍሽን ዝጊ ነው ያለችኝ? ሁሉንም ነገር እንዴት ትነግራታለህ? እናገራታለሁ። አቀባርሬ ጭራሽ ባኖርኳት ቤቴ ውስጥ አንቺ እኮ አንድ ቀን እንደ ሰራተኛ እንኳን አይቼሽ አላውቅም። አንድ አፍሽን ዝጊ በቃ አንቺ አፍሽን ዝጊ። ወይኔ ጉዴ አልበዛም እንዴ? እኔ እኮ ወደሽ ነው የምትወጪው? ማኛላ አልወጣም። ቆይ እንደፈለገች እየተናገረች እኔ እኮ ቤቴ ነው ቤቴ ነው ቤትሽ ነው። አሁን ስራ ለምን ነው በቃ ምንድን ነው? እኔ ሳልኖር የተፈጠረ ክፍተት አለ? ምንድን ነው አሁን? ይኸውላችሁ እሺ አንተ ምንድን ነው መጀመሪያ ይኸውልሽ ሳምራዊት አንቺ አንደኛ እየተረጋጋሽ አይደለም። አንቺም ስርዓት እያልሽ አይደለም። ስርዓት ያዥ ማለት እኮ ልትነግራት ነው? አዎ እናገራለሁ። ለምንድን ነው የምትነግራት? በቃ ዝም በሉ። እኔ ከአይምሮ በላይ የሆነ እየጨነቀኝ ነው። ምንድን ነው መናገር ያለብን ነገር? ቶሎ ንገረኝ። እኔ መታገስ አልችልም። ንገረው፣ ባህሪ ንገረው። በቃ የሆነ ነገር ቅጭቅጩን ንገረኝ። ምንድን ነው የተፈጠረው ነገር? እሺ አይደለም አሁን እኮ ልነግርሽ ነው። ቆይ አይደለም አንቺ እሺ ካልተረጋጋሽ አንቺ መጀመሪያ እንዴት ነው ልነግርሽ የምችለው? ተረጋጊ። እኔ የቤቴን ጉዳይ አላውቅም። ወይኔ ጉዴ። እኔ እኮ ሰላማዊ ነው ብዬ እኮ ነው እየጠበኩ ያለሁት። ምንድን ነው? ተረጋጊ። እንዴት ነው የምረጋጋው? እሺ ካልተረጋጋሽ ምን ይፈጠራል? ይኸውላችሁ አሁን ሁላችሁም በስርዓት አዳምጡኝ። አንተ ውጭ በነበርክ ሰዓት ከእሷ ጋር ረጅም ሰዓት እያወራን ነበር እኮ። ያወራውን ነገር ልታወራ ነው? አዎ እናገራለሁ። ምንድን ነው የጠፋው? እያንዳንዷን አንድ በአንድ የነገርሽኝ ሌባ ገብቶ ነው አይደለም? እና ጉሮሮዬን ታሽጊያለሽ፣ አፌን ትዘጊያለሽ። አንቺ ስነ ስርዓትሽ ከመቼ ወዲህ ነው እንደዚህ አይነት ምላስ ያወጣሽው? ምንድን ነው ይጠፋ ቃል ወይ? እኔ ምንም ይጥፋ ምንም ችግር የለም። በቃ እኔ ሰላም እንዲሆን ነው የምፈልገው። ምንድን ነው የጠፋ? ምንም ነገር የለም እኮ። ታዲያ ሌባ ገብቶ ነበር አይደለም? እሺ አይልሽ። አሁን ማወቅ ትፈልጊያለሽ? ዝም አትይም። እናንተ ትጨቃጨቃላችሁ እኮ ዝም አትይም። ለአንድ ደቂቃ ዝም ብትይ ይኸውልሽ ጓደኛሽ እኔ ግልጹን ልንገርሽ፣ እሷን አላውቃትም። እሱ ነው እዚህ ቤት ይዞኝ። ትተዋወቃላችሁ? ታሜ ምንድን ነው ጓደኛ? በቃ በስራ አጋጣሚ ያው በስራ አጋጣሚ። ስለዚህ እሱ እንግዳ ነህ። እሺ በቃ ተረጋግተሽ አዳምጪ። እኔ ደነገጥኩኝ። እኔ ከሩቅ መንገድ ነው የመጣሁት እኮ። እሺ ቢያንስ እንድናስረዳሽ እኮ ፋታ እየሰጠሽን አይደለም? ማለት ግራ ገባኝ። ቤት ውስጥ ሰላም እኮ ነው። ይኸውልሽ ባለቤትሽ ደህና ነው፣ ቤቱ ሰላም ነው አይደለ? ስታይ ጎደለ ቀይ ነው። እሱም ደህና ነው። ልጎም እንደና ይመስላል። እንደውም ገና ከብርስ ገብታ ሞ መሰለኝ። በእናትህ ይኸውልሽ አሁን በዛ ላይ እሷ ንግግር። እሺ ንገረኝ፣ ይቅርታሽ ንገረኝ። በቃ ማዳመጥ እፈልጋለሁ። ንገረኝ። ይኸውልሽ አንቺ ለረጅም ጊዜ ፊልድ ነበርሽ አይደል? ረጅም ጊዜ አይደለም 3 ወር ምናምን ነው። ምንድን ነው ረጅም? ዝም በይ። ምን አይነት ስራ ነው እየሰራ ያለው? እንዴት ታወራለህ? እንዴት ትናገራለህ? ምንድን ነው ማውራት የፈለገው ነገር ይናገር። ምንድን ነው አንቺ የምትይው? እኔን ስሚኝ፣ እሷን ታያት። ከመቼ ወዲህ ነው እንደዚህ? እሷን ታያት አልኩሽ አይደለ እንዴ? እዚህ መሆን ስላለባት ነው። እሺ እሷ ወይ 3 ወር ነበር። ሰው ነችብኝ እኮ። እንደዚህ አልነበረችም እኮ እዚህ ቤት ሳስገባት። እስኪ ስለሷ የምታውቂው ነገር ነገር እንዴት እኔ አሁን ማያት ሌላ ሰው ሌላ ሰው
እንዴት ልታገኝ እንደቻልሽ ነገር ወይኔ ሰው ለካ የቆየ ነው አንተ ባህሪውን የምታውቀው ይኸውልሽ ሳምራዊት እኔ የምጠይቅሽ መልሽ አይደለም እኔም እሷን ተያትና መልሽልኝ እንደው ትንሽ ውጥርጥር አረገሽ እኔ እኮ ቤቴን አደራ ባሌን አደራ እንደው ተንከባከብ እኔ በሌለውበት ሰዓት ብዬሽ እንጂ እኮ የወጣሁት እሺ ሌላ ነገር ፈጥረሽ እንደዚህ አይነት ችግር በቃ በጣም ይቅርታ ግን እሺ ዝም በይና የምጠይቅሽን ብቻ መልሽልኝ እሷን ከየት ነው ያመጣሻት ማን ያገናኘሽ እኔ ጓደኛ ናት ያመጣችልኝ ምንድነው ችግሩ ሊዲያ ትባላለች ምንድነው ችግሩ ጓደኛዬ ናት እንዴ ረጅም ጊዜ ነው አብሮ አደጊም ጭምር ናት የሥራ ባልደረቤም ናት ሊዲያ ማለት እሷ ናት ያመጣችሽ አዎ በጣም ሰራተኛ ቸግሮኝ ነበር ምናምን ብዬ አውርቻት ነው ከአንድም ሁለት ሰራተኛ አስገብቻ ቃለው እርግጥ ነው አዲስ አይደለም ለሰራተኛ ግን የሆነ ሰዓት ላይ ደግሞ ወደ 6-7 ወር ያህል ያለ ሰራተኛ ቆይተናልና አሁን ደግሞ ፊልድ እኔ ይወጣል ነው የሚገርም ነገር እሱም የተወሰነ ፊልድ ይወጣል እንትን አንገጣጠንም ገባ ወይ አንድ ላይ እንኳን ብንወጣ በራችንን ዘግተን እንሄዳለን ወይ እሱ ቤት ሲኖር ወይ ደግሞ እኔ እጠራለሁኝ ወይ እኔ ስጠራ እሱ ቤት ይኖራል እንደዚህ ነው በቃኛ እንትን ነው ሳይት ላይ ነው የምንሰራውና የተለያየ ሀገር እየሄድን ነው የምንሰራው ስራችን ስለዚህ ክፍተት ሲፈጠር በመሃል በቃ ሰራተኛ ያስፈልገኛል ቢያንስ እንግዳም ቤተሰብ አለን እኛ ገባ ከእሱም እናት እንደውም ታማሚ ናቸው እናቱ እና ይመጣሉ እኛ ጋር ያርፋሉ ምናምን ቀጠሮ አላቸው ሐኪም ቤት ክትትል ሲመጡ ግዴታ ሰው ያስፈልጋቸዋል እኔ በሌለሁበት ሰዓት ማለት ነው ስለዚህ አንድም ለሳቸውም ብዬ ነበር ሰራተኛ እንዲኖር የሚያደርኩትኝ እዚህ ቤት ማለት ነው እና እናገርኳትኝ በቃ ታውቃለች እሷ ደግሞ ማለት ከስር ከመሰረቱ ታውቃለች ሁሉንም ነገር ከዛ ተነጋግረን ምናምን በቃ ሁነኛ ልጅ አለች በእርግጥ ከባድ ነው በአሁን ሰዓት ከደላላ ቤት አምጥቶ ሰራተኛ መቅጠር እፈራለሁ ታውቃለህ ከዚህ በፊትም በደላላ ነበር ያመጣሁትና ብዙ ነገር ደርሶብኛል እና በጣም ከፍራቼ የተነሳ የሆነ ሰዓት ላይ ሰራተኛ አልነበረኝም ማለት ነው ከዛ አወራኋትኝ እሷን ሳወራት በቃ በእኔ ሆነብሻለችኝ አንደኛ ማምናት አብሮ አደጌም ናት ጓደኛዬም ናት ብዙ ነገር ታሜ ምንም ልነግርህ አልችልም ስለሷ በሷን የመጣችው እሷ እና ስትመጣ ጥሩ ልጅ እንዴት ያለሽ ልጅ መሰለ እንደውም አምሮባት አሁንም አታያትም እንዴ እሺ ባንቺና በጓደኛሽ በሊዲያ መሃል ምንም ነገር ተፈጥሮ አያውቅም ኧረ በፍጹም ሊዱ ምን ሆነሽ ደህና አይደለች እንዴ ታዲያ አይ በግል ማለት አለመግባባት ግጭት ምናምን የተፈጠረ ወቅት ነበር ማእኔና እሷ ምንም አይነት ግጭት የለብንም በጣም እሺ የሥራ ሁኔታችሁስ እንዴት ነው ከቤተሰብ ነን ማለት ትችላለህ እሺ የሥራ ሁኔታችሁስ እኔ እየጠየቅኩሽ ያለሁት አብራችሁን መሰሩት የሥራ ፖዚሽናችሁ ምንድን ላይ አትወጣም ግን እንትና ጸሐፊ ናት እሷ ቢሮ ውስጥ ነው ብዙ ጊዜ የምትለውና በቃ አብራ አደጌ ናት እኮ ምንድነው ችግር ስለዚህ አንቺ ከሷ ከፍታ ያለሽ አዎ ከፍታ በሥራ ፖዚሽን ማለት በጣም ስለዚህ ሌላ እንትን ምን 3 ወር ቆየው እንጂ ቆጣለኝ ብዙ ጊዜ 6 ወር ምናምን እንዲራቅ ያለ ቦታ ሲሆን ቆይቼ ነው የምመጣው እና በዛን ሰዓት እንደውም መታ ቤቱን እንደውም ቼክ አርጋልኝ ምናምን ትሄዳለች የሚገርም ነገር እሷንም አንድም ላለማስቸገር ብዬ ነው ያው ሰውን ፈልጋለሁ ስላት እሷን በአጋጣሚ አግኝታ ያመጣችልኝ ማለት ነው ያው ዘመድም ነን ብላኛለች ከሷ ጋር እና ደላላም አልገባበትም ደላላም አልገባበትም ማለት ሊዱ ይስታመጣልኝ ሰራተኛ እየጠየቅኩሽ ነው ሲጀመር አሁን እኔ ማውራው ነገር የለም ኮሽ ምንድነው የተፈጠ ማለት ሊዱ ደህና አይደለች ምንድነው ተጣልታችኋል ማለት ችግር ካለ እኔ ልፈታው እችላለሁ ምንድነው ከዚህ በፊት አንቺን ያምሻል ማለት ምንድነው እንቶሽ መድኃኒት አለ አረኔ ምንም እግዚአብሔር ይመስገን ምንም አልወስድም ምን ነው ይሄን ነገር እዚህ ቤት ውስጥ አይተሽው ምናምን ታውቂያለሽ አላውቀውም ምንድነው ታሚ ምን አሞሃል እንዴ አረኛ ለምን ምንድነው እሺ ከኔ ደበከው ነገር ምንድነው ምንም አልደበኩም ኮሽ ማን የታመመ ችግር አለ ይሄ መድኃኒት ምንድነው መድኃኒት ቀንት እንዴት እንደዚህ አይነት ስራ ትሰራለህ ለምንድነው ዝም በይ መስራት ስላለብኝ እንዳትነኪ ሰማሽ እንዳትነኪ ምንድነው ቃቃ ጨዋታ እየተጫወታችሁ ያላችሁ ድራማ ነው እየተሰራ ያለው ነገር እየገባኝ ነው ምንድነው ይኸውልሽ ሽልዋቀው ንገረኝ በእናትህ እየጨነቀኝ ነው ምንድነው የተፈጠረው ቤቴ ውስጥ ይሄ መድኃኒት ለባለቤትሽ የመጣ መድኃኒት ነው ለባለቤትሽ የምን መድኃኒት ምን እያልክ ነው ማን ያመጣው መድኃኒት ጭራሽ እየነገረ ማለት ይሄ መድኃኒት ደግሞ ያመጣቸው አያልናት ይሄ መድኃኒት ምንድነው የሰጠቻት ደግሞ ጓደኛሽ የሰጠቻት ጓደኛሽ
ሊዲያ ናት። ሊዲያ ማለት የኔ ጓደኛ እኮ ምን ይሁን ብላ ለምንድን ነው ይሄ መድኃኒት ምንድን ነው? ማን ሊዲያ ናት ላንቺ የሰጠችሽ? እሷ ታስረዳና ምንድን ነው መድኃኒት? እኔ እያስረዳሁሽ ነው። ለውጥ አለው። ይሄ መድኃኒት ባጭሩ የመጣው አንተን ቀስ በቀስ በጊዜ ሂደት አመንምኖ የሚገል መድኃኒት ነው። ምን ማለት ነው? ምን ያልከኝ ነው? አንቺ ነሽ እኔ የምታደርጊው? እስቲ ሳምጣው እየዋሸኝ ነው። ቀልድ ነው ያዝከው? ምንድን ነው? ጨዋታ ነው? ምንድን ነው? እኔ ራሱ ላናግራት እፈልጋለሁ። ምንድን ነው? እሺ ዞር በሉ። እሺ ዞር በሉ። እሺ ዞር በሉ። ለምንድን ነው መግደል የፈለጋችሁ? ታሜ ምንድን ነው? ምን አጠፋ? ምን አደረጋችሁ? ንገሪኝ፣ ማወቅ እፈልጋለሁ። ሳምራዊት ለምንድን ነው የማትረጋጊ? ቁጭ በይ። ናት የኔ ጓደኛ ይሄ መድኃኒት ለአንቺ ሰጠችሽ እኮ ልትገዩ ባሌን ልትገዩ የገዛ ጓደኛሽን ሳታውቂ የገዛ ጓደኛሽ በደንብ አለ የምትተዋወቁት ዘመዴ ነሽ ብለሽ ያመጣች ምንድን ነው? ምንድን ነው? አምጪለት። ተነሺ ተነሺ ያለች እኔ ቁጭ ብላ አይንሽ ይፍሰስ። ተነሺ እኮ ነው የምልሽ። ሰማሽ? ታሜ ምንድን ነው? ደገፍ በል ትራሱን ከጀርባ ያርቂ። እሺ እሺ ወደ ታች እንትን በል ፈቀጣ። ምንድን ነው ራስህ ነው? በቃ ይሻለኛል። ትንሽ ልቤን ነው ልቤን ነው ብርጭቆ ነገር ፈልጌ እሺ በቃ ትንሽ ጩኸታችሁ ትንሽ ምንድን ነው ታሜ? ነጉድ በይ ነጉድ በይ እኮ የለበትም ህመም የለበትም። እሺ በቃ ነጉድ በይ ማወቅ እፈልጋለሁ። እንዳትለቃት። አሁን ሌላ ነገር አትፈልግም? ምንድን ነው ከዚህ በፊት እንዲያርጉ ያውቃል? እሺ እኔ ከሄድኩ ጀምሮ ንገረኝ። እሺ ማወቅ እፈልጋለሁ። እርግጠኛ ነኝ የሰጠሽው መድኃኒት ነው ወይ? ሳምራዊት ልቀቀኝ። ማናገር እፈልጋለሁ። ልቀቀኝ። እንደዚህ ሆነሽ አይደለም የምታናገሪው። እንዴት ሆኜ ላናግራት? ባሌን ልትገለው የመጣች ሴት ናት እኮ። እሺ እኮ ምን ልታደርጊ? ስለዚህ ከኔ ጋር ቁጭ ብላ አይደለም ትወጣለህ። ያለዚያ ህግ ቦታ ይዘህልኝ። እሺ ትሄዳለች። መጀመሪያ ማወቅ የምትፈልጊው ነገር የለም? እሺ ተጠጉልኝ ወደዛ። እንዴ ደህና ነህ አንተ? ደህና ነኝ። እሺ ይኸውልህ ማረፍ ከፈለክ ንገረኝ። እሺ ከደምት ትንሽ እዚሁ ውስጥ ትገባለህ? አይ እዚሁ አይሻ ስራሽ ታይ በቃ ምን ዋፋ ልጎና ይኸው እዚህ አይሻ ስራሽ እኔ ቅድም ጀምሮ ስለ ጓደኛሽ ታውቂያለሽ ብዬ ጠየቅኩሽ። ስለዚህ ነው። እርግጠኛ ነህ? ደህና ነህ? ሐኪም ቤት ነኝ። እንዴት ነገር ታደርጋለች? ሊዲያ እኮ ዛሬ ማቃት ወይ ትላንት ማቃት እኮ ልጅ አይደለችም። ምንድነው? አንቺ ለምንድን ነው የማትናገሪ? ለምንድን ነው አፍሽ የተለጎመው? እሺ እኮ አንዴ ምንድነው? መጀመሪያ ጓደኛሽ ነው አቂ ጓደኛሽን ምንድነው ጓደኛሽ ነው አቂ የምትይኝ? አንቺ እኮ እዚህ ቤት 1 አመት ሊሞላሽ ነው አይደል እንዴ? ይሄን ያህል አላቅሽም ማለት ነው? ምንድነው? ቤቴ ልትሰልይ ነው የገባሽው? ምን ፈልገሽ ነው? ልትገይና የላከችኝ ደግሞ ጓደኛሽ ናት። ገባሽ? ማን? ሊዲያ? አዎ አታረገውም ሊዲያ እንደዚህ ማመን ይኸውልሽ በእሷ እያሳበብሽ እንጂ ሊዲያ እንደዚያ ነገር አታረግም። እሺ ከእሷ ጋር ትተዋወቃላችሁ? ከዛ በፊት ሊዲያ ከመምጣቷ በፊት እኮ ምን ጉዳይ ሊኖራችሁ ይችላል? ይኸውላችሁ አሁን በቃ ትክክለኛ ነገር ማወቅ አይደል የፈለግሽው? እሷ የነገረችን ይኸውልሽ የገዛ ጓደኛሽ ባንቺ ስለምትቀና ባንቺ ህይወት ባንቺ ስራ ስለምትቀና ህይወትሽን ልታመሰቃቅል ባልሽን ልትገለው ቀጣይ አንቺንም ለመግደል ነበር። ሰማሽ? ይሄ ነው ጉዳዩ። ምን አረግናችሁ? ምን በደልሻት? አንቺ ምን የበደልሻት? ሀብት ነው ንብረት ነው የፈለገችው። ለምን አትጠይቀኝም ነበር? የበደልሻት ነገር አለ። ምንድን ነው? ገንዘብ ነው የፈለገችው። የፈለገችው ለምንድን ነው? ገንዘብ አትጠይቀን እንሰጣት ነበር እኮ። እቹት ባለ ድርሻ ነገርኛ ባለ ጋራው እኛን ገለሽ ወይ ቤቱን ሽጣችሁ ልትካፈሉ ሀሳባችሁ ነው ችግራችሁ። እየሰማሽ ነው አይደል? እሺ አስረጃ፣ በደንብ አስረጃ። የገዛ ጓደኛሽ ናት እንደዚህ ሁሉ ነገር። በቃ ዝም በይ፣ ዝም በይ በቃ። ነገር ሳደርግ ነበረው
አሁን ማልቀሱ እኮ ምንም እንትን አላመጣም። እንኳንም ደረስኩኝ በጊዜ ይሄን ሬሳውን ነበር የማገኘው። ወይኔ ጉዴ ታሜ ምኑ ደህና ነህ? መች ነው? ቆይ ልብን እኮ አያውቅም። በቃ መመርመር አለብን። እንሂድ ሆስፒታል። ይኸውልህ ወንድም መጀመሪያ የጤና ጉዳይ አይ ተረጋጊ፣ ችግር የለውም። ምን አይደለም ልብ ድካም እንደዚህ ተሰምቶት አያውቅም። አሞት እኮ አያውቅም። ጤነኛ ሰው ነው። የምትነግሪኝ ነገር አለ ወይስ የለም? ምንድን ነው ከዚህ ውጭ ልደብቅ የምችለው ነገር? ምን አውቃለሁ? ይሄ ሁሉ ጊዜ ነገር ነግራችኋል አይደል? አንተ ነህ ሁሉ ነገር እያደረክ ያለው። አንቺ ራስሽ ነሽ ሰምኛለሽ። ጭራሽ አንቺ እኔ ነኝ አንቺን ህይወት ማበላሸው። እና ታዲያ መጀመሪያ ተነጋገረው እንደዚህ ነበር። ለምን ነው ሁሉ ነገር መስሎሽ? ኦኬ እኔ ማለት በአንቺ ሀሳብ መስማማ መቀበልሽ መስሎሽ ነበር። ጅል ነሽ። ጅልማ አንተ ነሽ። አክንዳ ከፍቼ አንተ ነሽ። እሺ ቁጭ በይ። ስርዓት ያዥ። ደግሞ አታፍርም አንተ? ለምንድን ነው የማፍረው? እንዴ አንቺ የሰው ልትገይ የነበርሽ ሰው እኮ ነሽ። በምግብ ነው በኋላ ተመሽ ሌላ ተሻደረገች ነገር አፍንስ ጋር ምንም ድምጽ ነው አትፈልግም። ለምንድን ነው አፍ የምዘጋው? እሺ ጮሽ ምን ታስወጣልኝ፣ በቃ አስወጣልኝ። ጮሽ ምን ይፈጠር? ድንጋይ ሰማኛለህ? ድንጋይ ሁላችሁም አትረቡም። እሺ አትረቡም። አንቺ ጋር ካንቺ ጋር ምን ተቃጨቅ? ልጅልኝ አትወጣላት፣ አስወጣልኝ። ለምን ህግ ቦታ አታደርሳት? ምንና ምን ረጋጋው? አንተ እንደዚህ አንቺ እንደዚህ ስትሆኝ ነው እኔ እንደዚህ መሆን ነው። ሳምራይ ይኸውልሽ አሁን እሱ አይደለም ሊዲያ። እንዴት በእኛ ይኸውልህ ተመለስ። ቅድምም በእናንተ ሰዎች በዙሪያችሁ ባሉ ሰዎች የምታውቁት ነገር አለ ብዬ ጠየቅኩት። ለዚህ ነው አሁን ጭራሽ አሁን ራሱ የነገረችው ነገር እውነት ለመሆኑ በጣም ምንም አላመንኳትም። ነው ልጅቷ በጣም ታውቃታለህ። ቅድም እንዴት አውጪ ስንላት እንዴት እያረጋት እንደነበረ አሁን ትክክለኛ መረጃ ትናገር አትናገር እሷ መሆኗን ራሱኛ በምን ልናውቅ እንችላለን? ይኸውልሽ ሳምራይ አሁን መረጋጋቱ ነው የተሻለ የሚሆነው። ሰውነት ልኩ ተብረከረኩ ይጉድ እኮ ነት አልመስላለኝ ሁሉም ነገር ምንድን ነው? ተምረደና እና ተስከይት ነው የመጣችሁት? ነግሯችሁ ታምና እኔ ነኝ የጠራኋቸው ነበር ከዚህ በፊት የሆነ ፕሮግራም ምናምን ይሰራሉ። ለዛ ነው እኔ ፈልጊያቸውን የጠራኋቸው። እሺ እኮ ምን ይሉልኝ ብለህ ነው? እሺ እነሱን መጥራት ምን አስፈለገ? ምንድን ነው? በጣም ይቅርታ እኮ ምንድን ነው? እንዴት ብዬ እንደምነግርሽ እራሱ አላውቅም። እንዴት ብዬ እንደምነግርሽ መደወል አልችልም ነበር። ይሄን ጉዳይ እኔ እናንተ መፍታት አንችልም ነበር ጭራሽ። አሁን ራሱ ስትሰሚው ምን ልትይኝ እንደምትችይ አላውቅም። የቤቴ ጉድ ይኸውልሽ ሌላ አንድ ያልነገርንሽ ነገር አለ። ምንድን ነው? እሺ ንገረኝ። በቃ ከአሁን እኮ ጀምረዋል አይደል እንዴ? ንገረኝ። ምንድን ነው? በቃ ሁሉንም ነገር ማወቅ እፈልጋለሁ። ጭራሽ መድኃኒትም ገብቶልኝ በመድኃኒትም እየተሰጠው ነው። ምንድን ነው? ምግብ ላይ ነው? ውሃ ላይ ነው? በምንድን ነው ስትሰጠው የነበረው? አዎ ምግብና መጠጥ ላይ ነው እኮ። ይሄ ሰውዬሽ መመርመር የለበትም? ቆይ እኔ እሱን ሐኪም ቤቱን እሄዳለሁ። መሄድ አይቀርም። ግን አንተ ማወቅ ያለብሽ ትልቅ እውነት አለ። በቃ እኔ በማወቅም ባለማወቅም ምንድን ነው ንገረኝ። ታምዬ አይዞህ። ምንድን ነው አስረዳኝ። ለኔ ችግር ታምዬ ምን ሆነህ ነው? ከኔ የምትደብቀኝ ነገር አለ እንዴ? እስከዛሬ እኮ ምንም ነገር ተደባብቀን አናውቅም አይደል? በቃ ግን እኔ እንደ ጥፋተኛ እንዳትቆጥርብኝ። ለምን ጥፋተኛ እኮ አይደለም አንተ። ስነሳ ራሴን እኔ ነኝ እኮ ያመጣኋት። እኔ ነኝ እኮ ታምዬ። ስነሳ ራሴን አገኘሁት ከእሷ ጋር። ከማን ጋር ታምዬ? ማለት ከእሷ ጋር ማለት አንድ ቤት ውስጥ ነው አይደል? ከሰራተኛዋ ጋር። ሰራተኛ ምን ሆነች እኮ? እሷንማ እዚሁ እኮ ነው ጥያት የሄድኩት ታምዬ። ሳምሪ በቃ መኝታ ቤት ውስጥ አብራኝ ነው ያደረችው። ማለት አደረች ምን ማለት አልገባኝም። አደረች ማለት አልገባኝም። ያሾፍሽ ነው እንዴ? ምንድነው ማሾፍ? እኔ ነኝ ያሾፍኩ ያለሁት። ምንድነው? እሺ በቃ ሳምራይ ማለት አብረው አድረዋሉ፣ ግንኙነት አድርገዋል። ምንድነው የምትለኝ? አሁን ያውቅ አይደለም እና ይሄን ጉድ እንዲሰሙልን ነው እነሱ ያመጣብኝ። ምንድነው? አይደለም እንደዛ አይደለም። ልቤን እያመመኝ ስለሆነ አታስጩ። ይኸውልሽ ሳምራዊት ልቤን እያመመኝ ስለሆነ አታስጩ። ፈልጌ አይደለም። ይኸውልሽ ለምን አታዳምጪኝ? እባክሽ
ይቅርታ ፈልጌው አይደለም። አትበለኝ። አይደለም መጀመሪያ አዳምጪ። አንዴ አይደለም ውሸት አይደለም። አንዴ እባክሽን ሳምራዊት ወይኔ ጉዲ ዛሬ ነው የሞትኩት እኔ። አዳምጪኝ። አይደለም እንደዛ አይደለም እኮ ለምንድን ነው የማታዳምጪኝ? ኧረ ተረጋጊ ሳምሪ። ይኸውልሽ እሱ ወዶ አይደለም። ይኸውልሽ ሳምራዊት ይሄ መድኃኒት እሱን ከመግደላት ውስጥ ያደነዝዘዋል። መድኃኒቱን ተጠቅማ ነው እንደዚህ ያደረገችው። እባክሽን ሳምራዊት አሁን ወደ ራስሽ ተመለሽ። ታምራት አንቺ ራስሽ ታልኩ። ታምራት አንተ አምቡላንስ ይጠራ አንዴ ዝቅ አድርገው። አንዴ ካሜራውን እንትን በለው። ደህና ነህ አይደለ? እሺ ልውሰድህ እባክህ። እንትን አትበልኝ። ይኸውልህ ሌላ ይከፋል ነው እንደዚህ የሚያደርገው። ይኸውልሽ ይሄ መድኃኒት ለልቡ ነው የመጣው። ሳምራዊት ተረጋጊና አዳምጪኝ። እሱ ወዶ ያደረገው ነገር አይደለም። መድኃኒቱ ያደነዝዛል። ራሱን እንዲስት ነው የሚያደርገው። ለምን አትሰሚኝም? እንደዚህ አይነት ሰው አልነበረም እኮ እሱ። አሁንም እኮ እሱ አይደለም ወዶ ያደረገው ነገር አይደለም። እሺ ልጅ እንዳታመልጥ በቃ። አሁንማ ወሰዷት። የትም አታመልጥም እኮ ወስደዋታል። ሊዲያ እናታ ከጀርባ ያለችው። እኔ እንኳን አይደለም እንኳን አንቺ እኔ እፈልጋለሁ። አድራሻን ትሰጪኛለሽ? እሷን እኔ ነኝ የምፈልጋት። ኧረ እራሷን ታውቀዋለች። ጠይቃት። ግን ፊት ለፊቴ ላገኛት እፈልጋለሁ። ለምን እንደዚህ እንዳደረገችኝ ለምን እኔ ላይ እንደዚህ ያለ ቅናት አንቺ በለጥሻት። አንቺ የተሻለውት ስላለሽ ተረጋጊ። ይኸውልሽ እኔ እኮ አላምናትም ነበር። ይሄ ቤትሽ ይሄ እንዲህ ባልሽ ምናምን ስትለኝ እኮ የምር እኔ በቃ ከልብ የምትወደኝ ጓደኛዬ ነበር የምትመስለኝ። ስለዚህ አሁን ነገር እባክሽን ተረጋጊና ማለት ነው የገዛ ወርቄን እኮ ማለት ነው ከአንገቴ ላይ አውልቄ የሰጠኋት ልጅ ነበርኩኝ። በቃ እሱን ተይው። እሺ አሁን እኮ አይደለም በቃ አሁን እሱን ተይው ሳምራዊት። አሁን የባለቤትሽ የጤንነቱ ጉዳይ ስለማያሳስብ ይኸውልህ ነገ ዛሬ ሳትል ሕክምና መከታተል አለብን። አሁን መሄድ አለብኝ። ሰማሽኝ ሳምራዊት? እኔ ቆይቼ ሕክምናውን አብሬ ብሄድ ደስ ይለኛል። እዛ ጋር መጨረስ ያለብኝ ጉዳይ ስላለን ሰማሽ? ስልኬ እሱ ጋር አለ። በማንኛውም ሰዓት ደውይልኝ። አሁን መጀመሪያ ባለቤትሽ መታከም አለበት። ልታከም። ተረጋጊ በቃ ተረጋጊ። እናወራለን ሌላው ነገር። ሰማሽኝ? እሺ ከዛ በኋላ ሳምራዊት እሺ ባለቤትሽ ደህና እንዲሆን አትፈልጊም እንዴ? ኧረ ትፈልጋለች እኮ። ታዲያ አሁን ይኸውልሽ አሁንም እኮ ብዙ ነገር እንትን እያለው ነው። ስለዚህ በቃ ሌላ የምትሉኝ ነገር ከሌለ እዛው ሐኪም ቤት እመጣለሁ። ያላችሁበት መጥቼ እከታተላለሁ። ይሄ መድኃኒት ወስጄ ማስመርመር ስላለብኝ ወስጄ እንትን እላለሁ። ሰማሽ? ለምንድን ነው እሱን ሐኪም ቤት ወሰጂ በቃ ሰማሽ? አሁን ምንም እንትን የምንለው ነገር የለም። እሱን ቤት ጫንቋት ነው። አይዞህ አትፈድባት። ኮሱ መስመቱ ይገባኛል። ቤት እንሂድ። ከዛ በኋላ ሌላ ጊዜ ነው እሱ ደህና ይሁንና ሌላውን ነገር ቁጭ ብለን እናወራለን። እሺ እባክሽን አደራሽን ማንኛውም ነገር የሚያስፈልግ ነገር ካለ ደውልልኝ። ወይኔ ሬሳውንም ይሆናል ቤት ውስጥ ባገኝ ምን አውቃለሁ እኔ። ምን አድርገው አላለች እኮ ፈጣሪ አልፈቀደም። ገላው ሊሆን ይችላል ወይ የሆነ ነገር አድርገው ሊሆን ይችላል። በቃ አሉ። እሺ አይዟችሁ በርቱ። እሺ እንሂድ።